ቤተሰቦቹንም ጎዳን። በተለይ ልጁን ነች የተጎዳችው። ገና የ9 ዓመት ልጅ አባቴ ይመጣል ብላ እንደዚህ እርሟን ሳታውቅ 5-6 ቀን ልጁ ታሳዝናለች። እኔም ከሱ ይልቅ ልጁ አሳዝናኛለች። ነገ ማን ነው የሚጠጋት? ነገ ማን ያግዛት ይሆን? ኮሜዲያን ማንም ይፈልገዋል፣ መንግስት ይፈልገዋል፣ ድርጅቶች ይፈልጉታል፣ የተቸገሩ ሰዎች ይፈልጉታል። እሱ ካለፈ በኋላ እሱና ቤተሰቦቹን የሚፈልገው የለምና እቺ ልጅ ምን ትሆናለች ነገ? እንዴት የኔ ልጅ እንዴት እንደምትጎዳ እኔን ስታጣኝ አውቃለሁ። እኔ እንኳን በህይወት እያለሁ ካላየችኝ እንዴት እንደምትሆን ልጄ አውቃለሁ። እና የወንደሰን ልጅ ደግሞ ያው የኛ ህይወት እንደነገርኩሽ ነው። ወይ ውጪ ብዙ ጊዜ ቆይተሽ መተሽ ነው ልጅሽን የምታገኙና እዚህ ችሎታ በትምህርት በልምድ ያገኘውን ትልቅ እውቀት መተርጎም ማሳየት በሚችልበት ሰዓት ነው ዛሬ ይሄንን ጥበበኛ ምንቀር እንዲህ እንወዳለን። ልጄን ተቻለመጠን ለማድረግ እናደርጋለን። የብቻ አይደለም ተበፍሎ
አርቲስቶች በጣም አዝነዋል እና ይህንን ላደረጋችሁልን ሁሉ እናመሰግናቸዋለን። ማለት እልፈቱ በሰማንበት ሰዓት ጀምሮ ለዚህ ሰዓት ድረስ ያደረጋችሁትን ሁሉ አመሰግናለሁ። እግዚአብሔር ይስጥልኝ። አባቱ አንዲት ልጅ ነው ያለችው፣ ባለቤቱም አለች። እንግዲህ በጋራ ሁላችንም አንድ ነገር እናደርጋለን ብዬ አስባለሁ። እግዚአብሔር ይስጥልኝ። ስለመጣችሁ እናመሰግናለን። አባቱ አንድ ቃል ቢናገሩና እንግዶች ያመሰግኑ። ምንም የምለው ነገር የለም። ለዚህ እንትን ህይወቱ ካለፈችበት ቀን ጀምሮ ሁላችሁም እንዳደረገች እግዚአብሔር ይመስገን። ሁሉም እግዚአብሔር ቀናውን በሰላም ሁሉም ደግሞ በሱ የሚከተል አሁን ዛሬ ያገኘሁት ትምህርት ምንም አላውቅም ነበር። ይህን ያህል ሰርቷል ብዬ አላሰብኩም። ይሄ ታሪኩን በመስማት በጣም ወላይታ አካባቢም እንዲሁም በየሀገሩ ልዩ ልዩ ስራ እንደሰራ ነው ወንድሞቹ የሚነግሩን። አባታችን ቀጥታውን ወደ ቆሞስ አባ ወልደ ገብርኤል እሳቸው መጨረሻው ቃለ ምዕዳን ይሰጡናል። ይሄ ሊሆን ግድ ነው። አባታችን ለጓደኞቹ፣ ለሙያ ባልደረቦቹ፣ ለአድናቂዎቹ ፈጣሪ አምላክ መጽናናትን ያድልን። ክርስቶስ እግዚኦ ማረን፣ እግዚኦ ማረን፣ ክርስቶስ እግዚኦ ለነብሰ ገብርከ ክንፈ
ኮሜዲያንነት ቤተሰባዊነት ነው። ኮሜዲያን ሆነሽ ቤተሰብ የማትሆኙ ማንም የለም። ሁሉም ቤተሰብሽ ነው። ሁሉም ገመናሽ ነው። ሁሉም ጓደኛም፣ ሁሉም ወንድም፣ ሁሉም እህትሽ ነው። ወንድዬም ደግሞ ያው ካወቅኩት ጊዜ ጀምሮ እንደ ወንድም ነው። ብዙ ጊዜ ብዙ በስራ አሳልፈናል። ቤተሰቦቹንም ጎዳን። በተለይ ልጁን ነች የተጎዳችው። ገና የ9 ዓመት ልጅ አባቴ ይመጣል ብላ እንደዚህ እርሟን ሳታውቅ 5-6 ቀን ከቤቷ ተለይቶ እንደገና ደግሞ ከዛም ከመጣ በኋላ አርፏል መባሉ ዛሬ ቀብሩ ላይ መታየቱ እንደው እሱ ያማል እንጂ ያው 5-6 ቀን ነው ካረፈ። ልጁ እንዴት ነው? ልጁ ታሳዝናለች። አንዳንዴ አንድ መሆን ከባድ ነው። እኔ አንድ ልጅ ነው ያለችኝና እንዴት የኔ ልጅ እንዴት እንደምትጎዳ እኔን ስታጣኝ አውቃለሁ። እኔ እንኳን በህይወት እያለሁ ካላየችኝ እንዴት እንደምትሆን ልጄ አውቃለሁ። እና የወንደሰን ልጅ ደግሞ ያው የኛ ህይወት እንደነገርኩሽ ነው። ወይ ውጪ ብዙ ጊዜ ቆይተሽ መተሽ ነው ልጅሽን የምታገኙና
ልጁ ታሳዝናለች። እኔም ከሱ ይልቅ ልጁ አሳዝናኛለች። ነገ ማን ነው የሚጠጋት? ነገ ማን ያግዛት ይሆን? ኮሜዲያን ማንም ይፈልገዋል፣ መንግስት ይፈልገዋል፣ ድርጅቶች ይፈልጉታል፣ የተቸገሩ ሰዎች ይፈልጉታል። እሱ ካለፈ በኋላ እሱና ቤተሰቦቹን የሚፈልገው የለምና እቺ ልጅ ምን ትሆናለች? ነገ ማን ያሳድጋት ያህል የሚለው ነገር ትንሽ ያሳስበኛል። ባለቤቱ የሚያግዛት የለም፣ ስራ የላትም፣ ታሳዝናለች። ከወንደሰን አሟሟት በጣም ያሳዘነን ምንም አለመኖሩ ነው። ምንም ይሄ ነው የሚለው ቋሚ ነገር። ነገ ልጁ ምሳ ቋጥራ የምትሄደው ምንም ነገር የለውም። ይሄ ለሁላችንም ኮሜዲያን ያሳስበናል። ገንዘብ አተን ሳይሆን የምናገኘውን ለሌላ ሰው ስለምንሰጥ ሁላችንም ባዶ ነን ከእውቀት ውጭ።